ደስት ሁኔታ እስኪ ማንኛው ነው የትኛው ነው እንደዚህ ፍቅር ያሸንፋል ብሎ ፍቅሩን ይዞ ቤተሰቡ ጋር አቸንፎ የተስማማ? አያችሁ እንግዲህ ከናብርሽ መማር አለባችሁ። ፍቅር ያሸንፋል። ዋው እንዴት ደስ ይላል መሰላችሁ። እናብርሽ እንግዲህ በደስታ ፈንጥዘዋል። ሀይሚም አለች እንዲሁም ሙቤ በደስታ እየፈነጠዙ ይገኛሉ። እነሱ ነበረ ሙፋጃም ያደርጉላቸው፣ ግን እናብርሽ ቀድመው ሄደው በቃ ቤቱን አዘጋጅተው እነሱን ጠርተዋቸዋል። ያ አላህ እንዴት ደስ ይላል። እስቲ የሰው ደስታ የሚያስደሳው የማን ነው? እንደዚህ ነው ወቸው ጉዲ ያ ናፈቀኝ። እና እስቲ ሁላችሁም እንግዲህ ስለና አብርሽ የተደሰታችሁ በኮሜንት ላይ አስቀምጡልኝ ማለት ነው። ሁላችሁም እንደዚህ ሙቤ እንግዲህ ደስተኛ ነው። በራሱ ቻናል ከፍቅረኛው ጋር የመጣ ነውና በሁለተኛው ቪዲዮ ይዤላችሁ እቀርባለሁ። ሀይሚዬ በጣም ደስተኛ ናት። እንግዲህ አፈቅረዋለሁ ወደዋለሁ ብላ የምትወደው ልጅ ይዛ ወደ ቻናሏ ይዛ መጣለች ማለት ነው። ዋው በጣም በሚያስደሳ ሁኔታ እንግዲህ ወደ ኢክራም ቤተሰቦች የሰው ደስታ የሚያስደሳችሁ እስኪ ገባ ገባ በሉ። እኛ ከምር በጣም ነው የተደሰትነ ለመሰላችሁ። እንግዲህ እና አብርሽ ያለፉበት ስቃይና ችግር እንደዚህ በቀላል አልነበረም። ግን ያው ሁሉም ጠፍቶ እኔ ከሩታዬ ጋር አብሬ እሞታለሁ ሄዳለሁ የፈለገ ይሆን አንለያየም ብሎ እንደ ጠፋ በአንድ ክፍል አይታችኋል። ጠፍቶም ይዟት ጠፍቶም ጎበዝ አልቀረም ማለት ነው። አሁንም ሽማግሌ ተላከ በስነ ስርዓት እህቲቱ መጣ ይዛቸው ሄደች። ቡታጅራ ጎራ ብለው ሄዱ። አሁን ደግሞ ምን አደረጉ እነሱ ተጠሩ ማለት ነው። ጠሯችን። ይህን ልቅልቅ በጣም ጎበዝ ናት የሩታ ተከታታዮች የምትወዷት። እንግዲህ ሩታዬ አብራ መኖር ስለጀመረች ከአብርሽ ጋር በፊትም አሁንም፣ ስለዚህ ቤተሰቦቹ መጠው ይመርቁልኝ ካለዛ ግን አልሄድም ስትለው እንኳን እሺ የኔ ወርቅ አንቺ እንዳልሽ ብሎ አብርሽ ቤተሰቦቹን ጠርቶ እናት አባቱን እንግዲህ አስመርቋል ማለት ነው። ይሄ ነው እንግዲህ ፍቅረኛ ማለት ውዴታ ማለት ውዴታ ፍቅር እስከ መቃብር ይሏቸዋል። እንደዚህ ነው እና እምቢ የሚባል ነገር እንኳን ካፉ አይወጣም። አብርሽ ማለት በጣም ለሷ ክብር ያለው ለሴት ልጅ ክብር ያለውና ፍቅር ያለው ውዴታ ያለው እንዲሁም በቃ ፍቅር ማለት እንደ አረብ ልጆች ነው ፍቅር የሚሰጣት ለሩታ ማለት ነው። ያለው ቦታ እየተለየ ነው እና ሌሎቻችሁም እንደሱ እስኪ ከአብርሽ ተማሩ። የተማራችሁም አላችሁ ብዬ አምናለሁኝ። እንደዚህ ገና ፍቅር ያልገባችሁም አለ ብዬ አምናለሁ። እና እስኪ ከአብርሽ ተማሩ እንላለን። አስተማሪ እና በጣም ትምህርት አዘል ነውና የና አብርሽ እናንተ ማወቅ ማማር አለባችሁ ከነሱ ማለት ነው። በጣም ነው የሚያስደስተኝ። ሀይሚዬ እንግዲህ እኔ ወዳታለሁኝ ፈርቼ ነው እንጂ ብሏልኝ ፍቅረኛዋ። እንግዲህ አንተ ደግሞ አትፍራ። ሀይሚዬ በጣም ቆንጆ ፍቅር ያላት ስለሆነች እንዲሁም ላንተ አይገባህም ነበር ስትበዛባት ነው። ግን እንግዲህ ስለወደደችህ እኛም ፈቅደንልሃል ማለት ነው። እንግዲህ ፍቅረኛሞች እንደዚህ ሁለት ጥንዳሞች እየሆናችሁ አትለያዩ እንላለን። በጣም በሚገርም ሁኔታ እና በነገራችን ላይ ሁሉም ሰው እንደዚህ እና አብርሽ ዩቱብ ሳይለቁ እንኳን ለረ ምንድነው ሳይለቁ ቀሩ ምን ሆነው እንደዚህ እያሉ በጣም እየተቸገሩና የመዳም ቅመሞች እያንጋጠጡ ይገኛሉ ማለት ነው። እና አሁን በጣም ተደስተናል። ቡታጅራ ገብተው እናት አባቱም ሲገቡ ቪዲዮ አለ። እንዲሁም ከዛም ተመልሰው ወደ ቤታቸው ተመልሰዋል። ቤታችንን እናስመርቅ እንግዲህ
እነ ጋሽዬ እንጥራ ብለው ጋሽዬ ጎራ እያሉ ይገኛሉ ማለት ነው። ደስ አይልም? በጣም ደስ ይላል። እንግዲህ ከነሱ እንማርላለሁኝ። ፍቅራችሁን አይለያያችሁ፣ ፍቅራችሁ የዘለቀ የሰመረ ያድርግላችሁ እንላለን። ውድ የኢክራም ቤተሰቦች ላይክ ሼር እያረጋችሁ እንደምትተባበሩ ተስፋ አደርጋለሁ። ከጎኔ ለምትሆኑ ጀዛችሁን አላህ ይክፈለው። ሀገራችን ሰላም አላህ ያድርግልን። ኢትዮጵያ ለዘላለም ትኑር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።